ሰላም ሰላም እንዴት ናችሁ ተመልካቾቼ? ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ እግዚአብሔር ረድቶኝ በአዲስ ነገር አምጥቼላችኋለሁኝ። እሱም ምንድነው በአጥንታችን በኩል ባለ ችግር ብዙ ሰው አጥንቱ በጣም የተቸገረ ሰው ብዙ ጊዜ ይሰማለሁና እኔም ለራሴም እንደዚህም አጋጥሞኝ ነበርና ራሴም ሞክሬ ያ ነገር አስታክሶልኛልና ዛሬ ደግሞ ለናንተ ይዤላችሁ መጥቻለሁኝ። ዛሬ ደግሞ የማዘጋጅላችሁ የአናናስ፣ አፕል፣ ሰለሪና ሎሚ የነሱን ጁስ ዛሬ ይዤላችሁ መጥቻለሁኝ። ጥቅማቸውን እነግራችኋለሁኝ። እነዚህ ፍራፍሬ ጭማቂ አዘውትረን የምንጠቀም ከሆነ ከፍተኛ የአንቲኦክሲዳንት ስላላቸው የሰውነታችን የመገጣጠሚያ ክፍሎች እንዲጠነክሩና የመገጣጠሚያ አካባቢ ያሉ ህመሞችን የማስታገስና የመገጣጠሚያ አካባቢ የሚከሰቱ እብጠቶችን ያክምልናል። ምንድነው አንዳንዴ ስንሄድ ወይ ደግሞ ቁጭ ብለን ስንነሳ ጉልበታችን አካባቢ ፔን አለንና ያንን ሁሉ ነው የሚያስታግስልን። ለሶስተኛ ደግሞ ቁጭ ብለን ስንነሳ ወይ ደግሞ ከታክሲ ላይ ወይ ስንወርድ ምናምን ይሄ ድምጽ የማምጣት መገጣጠሚያ አካባቢ ጋር ይሄ ድምጽ የማምጣት ነገር አለና እሱን ሁሉ ነው የሚያስታግስልን። እና እባካችሁ ይሄንን በቤታችሁ ሞክሩና እኔ ልክ ይሄ እያሳየኋቸው ያለሁትን አሰራር እነሱን እየተጠቀማችሁ በቤታችሁ ሰርታችሁ ተጠቀሙ። ምክንያቱም ማለት አንዳንድ ሰው ገቢው ምኑም ላይመቸው ይችላል። አነስተኛ ገቢም ላላችሁ ትኖሩ ይሆናልና አንድ አናናስ ብትገዙ ትንሽ ለብዙ ጊዜ አንዳንድ ብርጭቆ ስለሆነ የምትጠጡት አንዴ አይደለም ያንን አፕል የምትጠቀሙት ለብዙ ጊዜ ይሆናል። አናናሱንም እንደዛው ለብዙ ጊዜ፣ አፕሉንም እንደዛው። አፕሏን ራሱ 4 ጊዜ መጠቀም ትችላላችሁ። አንዷን እንኳን ብትገዙ 4 ጊዜ ይጠቅማችኋል። እና ሰለሪው ደግሞ ግዴታ እኔ አሁን የተጠቀምኩትን ሰለሪ አይታችሁት ከሆነ ግዴታ እሱ መሆን የለበትም። አለ በየመንደር የሚሸጡ ሰለሪዎች አሉ፣ ግንዳቸው ወፍራም ያልሆነ ቀጠን ቀጠን ያሉት እነዛንም መጠቀም ትችላላችሁ። ሎሚም ደግሞ ያው እንዳቅሙ አለ። ስለዚህ ምንም ያስቸግር ነገር የለም። ከጤንነት ደግሞ የሚበልጥ ነገር የለም። ምክንያቱም ስትታመሙ እኮ ግዴታ ለሐኪም ብዙ ነገር ታወጣላችሁ። ግን በቤታችን ውስጥ ደግሞ እንደዚህ ራሳችንን ትሪት ብናደርግ ህመማችንን ብናክም ጥሩ ነው ብዬ አስባለሁኝ። እና አመሰግናለሁኝ ስላዳመጣችሁኝ፣ ቪዲዮዬንም ስለተመለከታችሁኝ። ላይክ አርጉልኝ፣ ሰብስክራይብ አርጉልኝ። ተባረኩ።